ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ይሄ አካውንት ይኸው የራሱ ነው። እዚህ ጋር እዩት፣ ስቶሪ ያደረገውን እዩት። የእውነት ለመናገር ማለት ነው ቤተሰብ፣ እስቲ እያንዳንዳችሁ ፍረዱ። እንደ አብርሃም ለዩቲዩበሮች ውሸት ያስተማረ ሰው አለ? እንደ አብርሃም ሴትን ልጅ ዝቅ ያደረገ ሰው አለ? እንደ አብርሃም ውሸት እንዴት ተደርጎ ቪዲዮ እንደሚሰራ ያስተማረ አለ? እስቲ ንገሩኝ ማለት ነው። እስቲ ንገሩኝ። እንደ አብርሃም እንዴ ይሁት እስቲ እያንዳንዱ ዩቲዩበሮች እኮ ከአብርሃም ነው የተማሩ አይደል እንዴ? ነው እኮ እነ ናሂ ሳይቀሩ ማለት ነው። ሴት ላይ እንዴት መሟገጥ እንደሚቻል፣ ሴት ላይ እንዴት መደረብ እንደሚቻል፣ ባለትዳር ሆኖ ለሚስቱ ሳይሆን ለዛችኛው ለምትመጣው ሴት መቆም እንዳለበት እንዴት እንደሚቻል፣ ሚስቱን መስደብ እንዴት እንደሚቻል እንዴ እያንዳንዱ ዩቲዩበሮች እኮ የለመዱት ከሱ ነው። እነ ዳኒ ራሱ ቢሆኑ ማለት ነው። እነ ዳኒ ራሱ ቢሆኑ እነ አብርሃም ሲመጡ ነው ከነ አብርሃም ወሰዱ እንጂ በፊት እነ ዳኒ እንደዚህ አይነት ስራ ይሰሩ ነበረ? አይሰሩም። እውነት እናውራ ከተባለ ማለት ነው። አውቃለሁ ለብር ነው ልትሉ ትችላላችሁ። ገባችሁ አይደለ? ብር ለማግኘት ብዙ ነገር ይሰራል። ብር ለማግኘት ይሆናል ሁሉም የተከተሉት። ብር ለማግኘት ነው ሁሉም ሰው እንደዚህ የሚሆነው እንደዚህ የሚሰራው ልትሉ ትችላላችሁ። ግን እና በሱ ነው ሁሉም ሰው የለመደው። በዚህ አጋጣሚ ልንገራችሁ ብዬ ነው። እሺ የማታውቁ ማለት ነው። ገባችሁ አይደለ? አብርሃምም ቢሆን መጀመሪያ ቡታጀራ ላይ ጥሩ ነገር ይሰራ ነበረ። ከዛ በኋላ ግን ሚስቱን በጣም ማስደፈር ጀመረ። ሚስቱን ወራዳ ማድረግ ጀመረ። ሚስቱን እንድትሰደብ ማድረግ ጀመረ። ብዙ ነገርን እሷ ላይ መጮኮን ጀመረ ማለት ነው። ግን የእውነት ይሄ ጽሁፍ ለአንተ አይገባኝ ጭራሽ ማለት ነው። ውሸትን ተስፋ ይገለዋል፣ ግልጽ ሰንበት ያጠነክረዋል። አንተ እኮ ውሸታም ነህ። እንዴት ነው ውሸትን ማለት ሰው ውሸት እንደሚዋሽ የምታደርገው? ወይም ደግሞ ሰው ውሸታም እንደሆነ ልታረጉ እኮ አንተ ራስህ ውሸታም ነህ ሰውዬ። ውሸት አስተማርኩ አንተ። ለሩታ ቢሆንም ከእናትህ ከእህቷ ጋር ሆና እህቷ ሻይ ቤት ከፍታ የነበረችበት እየሰራች በስነስርዓት እየተማረች የነበረችዋን ልጅ ከትምህርቷም አጓጉለ አፈቅረሃለሁ ብለሽ ነይ ብለሃት ህይወቷን ያበላሸው አንተ። ቤተሰቦቿን ክብሯን ዝቅ እንድታደርግ ያደረግከው አንተ። የተከበረች አባቷ አስተማሪ፣ እናቷ እንደዛው በስነስርዓት ያደገች ልጅን ለውሸት ያደረግከው አንተ። አፍቅሬሃለሁ ብላ እንድትመጣ ያደረግከው ራስህ። ከዛስ እስካሁን ግን ልክ እንዴት ነው ሩታ አፍቅራ እንደሆነች ነው። ሩታ አፍቅራ አንተን ለምን እንዳገባች ነው ሰው ሁሉ እንትን የሚለው ማለት ነው። ገባ አይደለ? አንተ ለሚዲያ ብቻ እንዴት ነው በስነ ስርዓት የነበረችዋን ልጅ ትምህርቷን አቋርጠ ከአንተ ጋር ቪዲዮ እንድትሰራ አድርገ እንዴ ስንቱን ይወራ ስንቱ ብናወራ። ከዛ ደግሞ አንተ ሩታን አሁን ሩታን ውሸታን ለማድረግ ይሁን አይ ነው ሩታን ነው አሁን እኮ ይሄ ጥቅስ እኮ ለሩታ ነው። ሩታን ውሸታም ለማድረግ የውሸት ተስፋ ማለት እኮ ሩታ የእውነት ልናወራ ማለት ነው። ሩታ እኮ አንድ ቀን እንኳን ለአንተ የውሸት ተስፋ ሰጥታ አታውቅም። የውሸት ተስፋ ሰጥታ አንተን ገላም አታውቅም፣ አስባም አታውቅም። ግልጽ የሆነ ሰንበት ያጠነክራል። ሂዳ ያቺ ውሽሚት ጋ የሴት አዳሪ ጋ ግልጽ ሰንበት ከሆነች እሷ ጋር ሄድ። ገባ አይደለ? መላላስ አይደለ እንደምትፈልጉት እናንተ። ስለዚህ ከሷ ጋር ተላላስ። ገባ አይደለ? ነገር ግን በፍጹም አንተ ጥቅስ ስላወቅ ወይ ነው በእንደ ኮፒ አድርጋ አምጥተ ነው። እኔ አውቃለሁ ሲጀመር ማለት ነው። የሆነ ልጅ አለ አውሮፓ ነው ያለው ዩኬ ቤተሰብ ጥቅስ በጣም ነው የሚጽፈው። ከሱ ነው አብርሃም የሚወስደው። ካያችሁት ለምን መሰላችሁ? አብዛኛው ጊዜ እሱን ልጅ ስለምከታተለው ስፖርት ይሰራል። የሆነ ወንድ ነው አይታችሁ ከሆነ እሱ አብዛኛው ጊዜ ጥቅስ ነው እንደዚህ የሚፖስተው ማለት ነው። እና የእሱን ጥቅስና አብርሃም የሚወስደውን ጥቅስ ካያችሁት ከሱ ነው አብዛኛው ጊዜ የሚወስደው። ሲቀጥል ደግሞ በደንብ ራሱ ሳያነብ ነው ጥቅሱ ምን እንደሆነ ራሱ ሳይገባው ነው ወስዶ እዛ ኮፒ አድርጎ እዛ የሚጽፈው ማለት ነው። ሲጽፍ እንኳን አያስተካክልም አንዳንዴ ካያችሁት ማለት ነው። ስለዚህ አብርሃም ምን ማለት ፈልጌ ነው፣ በፍጹም ይሄ ጥቅስ ላንተ አይሆንም። ገባ አይደለ? ውሸት እንኳን ለኛ አይደለም ኦዲየንሶችን በውሸት የቀበርክ በቁም ገባ አይደለ? ሩታንም እንደዛው በውሸት አታለ ቤተሰቦቿን እንድትክድ ቤተሰቦቿን እንድታሰድብ ያደርገ ለዚህ ደግሞ አብቀተ አሁንም አልበቃ ብሎ ደግሞ እሷን ውሸታም ለማድረግ ዳር አትበል አባቴ። ገባ አይደለ? እንዳማረብህ ቁጭ በለዛው
አሁንማ በጣም እያስጠላባችሁ ነው፣ በጣም ማለት ነው። ባይሆን ስምን ባታበላሽ ጥሩ ነው። ሰው እንደፈመሰ አይቀርም። እኔ ብዙ ጊዜ ነው የምናገረው፣ ሰው እንደፈመሰ አይቀርም። አይታችሁት ከሆነ አዶናይ አሁን በጣም ሰው ሁሉ እንትን ይለዋል አይደል እንዴ? ግን ይሄው ክስ መጣበት፣ ማስጠንቀቂያ መጣበት። ምክንያቱም አየር ማረፊያ ሄዶ የአየር ማረፊያ ፖሊሶቹን ወይም ደግሞ የፌዴራልን ሄዶ ሰግጡ ምናምን ብሎ ስለተናገረ ማለት ነው። ገባችሁ አይደለ? ሰው አወቅኩኝ ብሎ ሁሉንም አያወራም። ገባችሁ? ስለዚህ አብርሃም መፈመስም ምንም መሆን አንድ ቀን ደግሞ ዋጋ ያስከፍላል። የምትወድቅበት ቀን አለ። ስለዚህ ስምን እንደ ጥሩ እንደሆነ አሁን ተወዳጅ እንደሆናችሁ እንደዚሁ ብታስቀጥል ይሻላል። ተው ከወደክ በኋላ አትነሳም። እግዚአብሔርን አንዴ ከወደክ አትነሳም። ስለዚህ ይሄ ጽሁፍ ለአንተ አይሆንም። ሌላኛው ደግሞ መናገር የምፈልገው አንድ ነገር አለ ማለት ነው። የእውነት ለመናገር እኔ ወድጄ ይመስላችኋል የነሱን ቪዲዮ ማየው ማለት ነው። የእውነት ስለ ይውላችሁ አንዳንዱ ትረዱኛላችሁ ብዬ አስባለሁ። ብዙዎቹ እህቶቼ ይረዱኛል። ነገር ግን እኔ ወድጄ አይደለም የነሱን ቪዲዮ ማየው ማለት ነው። እኔ ሩታዬ ከመጣች አያለው፣ ጥሩ ነገር ከሰሩ ለማየትም እጓጓለሁ። ግን እንደዚህ አይነት መጥፎ ነገር ወድጄ አይደለም ዩቲዩብ ለማመጣው። አንደኛ በቃ አፌ ራሱ ስለለመደ ነው መሰለኝ አርፎ አይቀመጥም፣ ግልጹን ልንገራችሁ። ሁለተኛ ደግሞ ዩቲዩቤን በጣም ነው የለፋውበት፣ በጣም ዋጋ ከፍያለሁ። የማታውቁ ዩቲዩበር ያልሆናችሁ ላታውቁ ትችላላችሁ። እኔ ግን የዛሬ 3 ዓመት ነው 2 ዓመት 3 ዓመት ከከፈትኩ ማለት ነው እና ያለ እንቅልፍ አድሬ ላይቭ ላይ ቁጭ ብዬ ብዙ መስዋዕትን ከፍዬ ነው ይሄንን ዩቲዩብ ለዚህ ያበቃሁት ማለት ነው። ገባችሁ አይደለ? የሆነ ዛፍን ታውቃላችሁ፣ ተክላችሁ ያ ዛፍ በቃ አድጎ በቃ ፍሬ አብቦ ፍሬ ካፈራ በኋላ ነው ለእናንተ ልትበሉ ትጠብቃላችሁ። ሁሌ ውሃ እያጠጣችሁ እያንከባከባችሁ አይደለ? በቃ ዩቱብ ማለት ለእኔ ደግሞ እንደዛ ነው። ገባችሁ አይደለ? አብርሃምን ከዚህ በፊት ተናግሯል ስለ ዩቱብ ማለት ነው። እሱ በለሚ በኩል መጥቶ እንኳን ዩቱቡን ሊሸጥ ነበረ ሁላ። ገባችሁ አይደለ? ግን ሩታ ከመጣች በኋላ ነው ዩቱቡ በጣም ተነስቶ ብዙ ጊዜ አውርተዋል ስለ ዩቱቡ ማለት ነው። ገባችሁ? አብዛኛው ደግሞ በአብርሃም በብሩኬ በሃይሚ በኩል ስለሚመጡ በአንዴ ወደ ላይ ሊወጡ ይችላሉ። እኛ ደግሞ ማንም ሰው የማያውቅ አስቡት እስቲ። እኔ መዳን ቀሞኜ መዳን ቤት እየሰራሁኝ ማንም ሰው አያውቀኝም፣ ማንም ሰው ማለት ነው። ገባችሁ? በራሴ ተነስቼ ለዚህ መድረሴ በጣም ደስ ይለኛል። ገባችሁ? ከማንም ጋር ቪዲዮ ሳልሰራ ከማንም ጋር ሼር አድርጉልኝ ሳልል ማለት ነው። ስለዚህ ዩቲዩብ ደግሞ በየቀኑ ካልፖስታችሁ ለእናንተ ላሰረዳችሁ ለማታውቁ ማለት ነው የሆነ በሁለት ቀንም እንደዚህ ካልፖስታችሁ በቃ እንትኑ ሰውም አንደኛ ራሱ ሪኮመንድ አያደርግላችሁም። ልንገራችሁ ማለት ነው እንዴት ሪኮመንድ ማድረግ። ዩቲዩብ ሼር አያደርግላችሁም። ገባችሁ? ለሰው አያደርስም። ሰብስክራይብ ብታረጉ ራሱ ለእናንተ አይደርስም። የኔ ቪዲዮ በየቀኑ ወይም ደግሞ በሁለት ቀን ካለቀኩ ማለት ነው ይረሳኛል ዩቲዩብ ራሱ ማለት ነው። እና ለዛ ነው እንድትረዱኝ ስለምፈልግ ነው። እሺ ዛሬ እንደዚህ ያወራሁት ማለት ነው። እና በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።